የኡጋንዳው ልዩ ኃይል እዝ አባላት ግዙፍ መሳሪያ ይዘው የፊት ጭንብልንም አጥልቀው በአገሪቱ ጎዳናዎች ላይ ይዘዋወራሉ። ይህ እዝ የኡጋንዳው ልዩ ወታደራዊ ክንፍ በመባልም ይታወቃል። በካምፓላ ጎዳናዎች፣ በኢንቴቤ መንገዶች ላይ ሲመላለሱ መታየትን ልምድ አድርገውታል። የ81 ዓመቱን ፕሬዚዳንት ዮዌሪ ሙሴቬኒ ካጉታንና ቤተሰቦቻቸውን መጠበቅ ደግሞ ዋነኛው ተልኳቸው እንደሆነ ይታመናል። በአውሮፓውያኑ 1986 ስልጣንን የተቆናጠጡት ሙሴቬኒ ላለፉት 40 ዓመታት የሚያነሳቸውም የሚነቀንቃቸውም አጥተዋል። 4 ጊዜ ምርጫን ያሸነፉ፣ እንደ ልባቸው ሕገ መንግሥትን የቀያየሩ፣ ዛሬም ቢሆን ለተቃዋሚዎቻቸው የራስ ምታት ሆነው የቀጠሉት ዮዌሪ ሙሴቬኒ ከስልጣን ማማው ላይ የሚያነሳቸው ታጥቷል። ኡጋንዳ ነፃነቷን ካገኘች ከ1962 በኋላ በመፈንቅለ መንግስትና እንደ ኢዲ አሚን ዳዳ ባሉ አምባገነኖች ስትመራ ብትቆይም በመጨረሻም ከዚህ ልትላቀቅ አልቻለችም። ሙሴቬኒ በቀጣዩ የአውሮፓውያን ዓመትም በመንበራቸው ላይ ለመቆየት የሚያስችላቸውን ምርጫ እንደሚያደርጉ አሳውቀዋል። በእርግጥ እሳቸው አሁን ላይ ዕድሜያቸው 81 ዓመት ላይ የደፈነ ቢሆንም ለሚቀጥሉት 5 ዓመታት ወንበሩንም ተቆናጠው ለመቆየት የሚያስችላቸውን ለማድረግ ግን የሚገድባቸው ነገር ያለ አይመስልም። ታዲያ ይህንን የምርጫ ዕቅዳቸውን ለማሳካትና በመንበራቸው ተደላድለው ለመቀመጥ ይረዳቸው ዘንድ የአገሪቱ ልዩ ኃይሎች እዝ ወይም ስፔሻል ፎርስ ኮማንድ የተባለ ተቃዋሚዎችን የምርጫ ቅስቀሳ እንዳያደርጉ ሊያግድ የሚችል ኃይል እንዳላቸው ይነገራል። የኡጋንዳ ልዩ ኃይል እዝ በ21 ምርጫ ቅስቀሳ እንዳይከናወን አስተጓጉሎ እንደነበረ የሚያነሱ ሰዎችም እዙ ለዓመታት የተመራው በሙሴቬኒ ልጅ ጄኔራል ሙዋዚ ካኒ ሩጉባ መሆኑን ሲያስታውሱ ደግሞ በእርግጥም በዛች ሀገር የሚደረግ ምርጫ የጨበራ መሆኑን ያነሳሉ። ወታደራዊ ኃይሉ የመንግስት ተቺዎችን በማፈን ተቃዋሚዎችና የመብት ተሟጋቾችን በመግደል ጭምርም ሲከሰስ ይደመጣል። ነገር ግን ልዩ እዙ ክሱን ያስተባብላል። ደጋግሞም ይህንን ያደረግኩትን ያደለውም ሲል ይሰማል። ከኢዲ አሚን ዳዳና ከሚልተን ኦቦቴ አፋኝ ስርዓት በኋላ ኡጋንዳ በዲሞክራሲ ተስፋ ትሄዳለች የሚል እቅድ በሁሉም ዘንድ የነበረ ቢሆንም እንደ ዮዌሪ ሙሴቬኒ አይነት መሪን ጥሎባት ዛሬም ሕገ መንግስቷን እንደ ህብረት ሱቅ መዝገብ እንዳሻት የምትቀያየርና መሪዋም አምባገነን የሆኑ ዘንድ እድሏ ሆኗል። የ51 ዓመቱ የሙሴቬኒ ልጅ ጄኔራል ሙዋዚ ካኒሩ ጉባፋቸው በማንሳት የፈጥኖ ደራሽና የብሔራዊ ጦሩን ግብግብ እያጣቀሱ ኡጋንዳም ከጊዜያት በኋላ ይህ ሊደርስባት ይችላል እያሉ ነው። የኡጋንዳው ልዩ እዝ የተመሰረተው ሙሴቬኒ ወደ ስልጣን መምጣታቸውን ተከትሎም ነበር። በካናዳ ዮርክ ዩኒቨርሲቲ የሚያስተምሩት ትውልደ ኡጋንዳዊው ዶክተር ጄራርድ ባርቤም እዙ በኡጋንዳ ጠንካራ ኃይል ነው፣ ከፍተኛ ሁኔታ የሰለጠነና ከፍተኛ ገንዘብ የሚወጣበት ነው። ይህ ግን ወደፊት የሱዳን ዕጣ እንደሚያደርስ ቁልጭ አድርጎ የሚያሳይ ነው ይላሉ። ታማኝነትን የመሰለ ነገር የለም የሚል መሪ ቃልም እንዳለው ይገለጻል። ቢቢሲ የኡጋንዳ መከላከያ ሰራዊትና የኡጋንዳ ልዩ ኃይል እዝ አስተያየት እንዲሰጡ ቢጠይቅም ፈቃደኛ እንዳልሆኑለት ሲገልጽም ተደምጧል። ሙሴቬኒ እዙ የተቋቋመው ለኡጋንዳያን ነው ቢሉም ቅሉ ነገሩ ግን በዛ አይነት መስመር የሚሄድ አይደለም። እሳቸውንና የቅርብ ቤተሰቦቻቸውን እየጠበቀ ታማኝነቱንም ለሳቸው በማድረግ የሚንቀሳቀስ ልዩ ኃይል ስለመሆኑ የሚያነሱ ብዙ ናቸው። የፕሬዚዳንቱ ልጅ የልዩ ኃይል እዙን ከአንድም ሁለቴ መርቷል። ይህ የልዩ ኃይል እዝ ከ10 ሺህ በላይ አባላት እንዳሉት የሚታመን ሲሆን መደበኛው የአገሪቱ መከላከያ ሰራዊት ደግሞ 40 ሺህ አባላት ያሉበት ነው። የቀድሞ ከፍተኛ ወታደራዊ ባለስልጣናትም እንደሚሉት እዙ ልዩ ስልጠና ይሰጠዋል። ከመደበኛው ሰራዊት የተለየም ዘመናዊ መሳሪያን ታጥቋል። ይህ ደግሞ በዛች ሀገር ለሚፈጠር እልቂት የራሱን አስተዋጽኦ ያበረክታልና በአስቸኳይ መፍትሄ ሊበጅለት ይገባል ይላሉ። ለአንድ ሀገር ከመከላከያ ሰራዊቱ በላይ በትይዩ የሚመጣ ኃይል መኖር የለበትም የሚል እምነት እንዳለ የሚያነሱት ተንታኙ፣ ይህ ሲሆን ግን ስርዓት አልበኝነትም ሆነ መንግስት መፈታትን የሚያመጣ ትልቅ ፖለቲካዊ ምስቅልቅልን ያስከትላል ይላሉ። ከወራት በፊት ወደ ጎረቤት ኬንያ ድንበር ዘልቀው በመግባት የፕሬዚዳንት ሙሴቬኒ ተቀናቃኝ የሆኑ ተቃዋሚ ፖለቲከኞችን ኪሳ ቤሲጄን ይዘው ስለመውሰዳቸውም ይነሳል። ተቃዋሚ ፖለቲከኛው በአንድ ወቅት የሙሴቬኒ የግል ሐኪም እንደነበሩ ሲነሳ
ከኬንያ ከተወሰዱ በኋላም በአገር ክደት ተከሷል። የመከላከያው አቃቤ ሕግ የኡጋንዳ ጸጥታ ኃይሎች ፖለቲከኛውን እንደያዙም ሲጠቁሙ ተሰምቷል። ዶክተር ጌራርድ እንደሚሉት ግን እዙ የሙሴቬኒ አስተዳደርን ዘላቂነት የሚያረጋግጥ ከተቃዋሚዎች ከሚነሳው ፉክክር ባሻገርም ወታደራዊ አመራሮችም አስተዳደሩን እንዳይገዳደሩ የሚከላከል ልዩ ታማኝነት አለው። እሳቸው ላለፉት 40 ዓመታት በስልጣን ወንበር ላይ በቆዩባቸው ጊዜያት ውስጥ አያሌ ጊዜ የሚቃወሟቸውን አፍነው በምርጫም ራሳቸው በሚያስተካክሉትና በሚያወጡት ሕገ መንግሥት እየተመሩ 5ኛ ምርጫን ለማከናወን ከጫፍ ደርሷል። እውን በቀጣይ በአገሪቱ የሚገኘው የመከላከያ ሰራዊትና ይህ ልዩ ኃይል በተለየ ሁኔታ ወዴት ሊያመሩ ይችላሉ? ነገሩን በቅጡ የተገነዘቡና ስለ እነዚህ ኃይሎች ጥርጣሬ ያላቸው ተንታኞች ግን እልቂት የሚሰፈርበት ጊዜ በኡጋንዳ ሩቅ እንዳልሆነ እያነሱ ነው።